አሰላም አለይኩም ወረህመቱላሂ ወበረካቱ። አህለን ቤተሰብ ሰላም ሰላም፣ እንዴት ናቸው? ሰላም ናቸው? አማን ናቸው? ሰላማቸው ይብዛልኝ፣ ጤናቸው ይብዛልኝ። ውድ ቤተሰቦቼ የምወዳቸው የማከብራችሁ፣ እንዴት ቆያችሁ? ኢዱ እንዴት ነበረ? ከኔ ጋር አልሐምዱሊላህ ምንም አይልም። ኢድን በስደት አለን አልሐምዱሊላህ፣ ሰላም ነው። ሰላማችሁ ይብዛልኝ። ትንሽ ወደ ስራ አለችኝ፣ አብራችሁን ቆዩ።
ቤተሰብ እንዴት ናችሁ? ሰላም ናችሁ? አማን ናችሁ ወይ? ከኔ ጋር አልሐምዱሊላህ ሁሉ ሰላም፣ ሁሉ ተማም፣ ሁሉ አማን ነው። ዛሬ ኢድ እንደመሆኑ መጠን ብዙም ስራ የለንም። እና እምላችኋለሁ ቤቱ ንጹህ ነው። ቀያየር ዝም ብዬ ነው የማወጣው። ሁሉ ነገር ትናንት እንደጸዳ ነው። ብዙም ጽዳት የሚያስፈልገው ነገር የለም ቤቱ። እና ማለት ነው ቤተሰብ እንዴት ናችሁልኝ? ሰላም ናችሁ ወይ? አማን ናችሁ ወይ? ጤና እንዴት ነው? አፊያ ሁሉ ሰላም፣ ሁሉ አማን ከኔ ጋር አልሐምዱሊላህ ሁሉ ሰላም፣ ሁሉ አማን። እንግዲህ ዛሬ ኢዱ የዛሬ አሁን ትንሽ እንትን ብሎኝ ነው እንጂ የዛሬ 2 አመት ነው። የዛሬ ስንት አመት ነው? የዛሬ 3 አመትን አያርገው። የዛሬ 3 አመት እንዴት ደስ የሚል ኢድ ነበር ያሳለፍኩት። ቤተሰብ ተሰባስበን ነበር ያሳለፍነው። ዘንድሮ ግን ለብቻዬ ነው። ዘንድሮም ካቻምናም ብቻዬ ነው ያሳለፍኩት። አልሐምዱሊላህ ረብል ዓለሚን። ስደት ዛሬ ሆድ ቢሶኛል። ዛሬ በጣም ከፍቶኛል። አልሐምዱሊላህ ግን ለአላህ ሽኩር ምስጋና ይድረሰው። እችን ቀን ለማክበር ራሱ እድሉን ያጣ ስንት አለና አልሐምዱሊላህ አላህን አላማርርም። ከኔ የባሱም አሉና አላህ መቼም ለሚወደው ሰው ነው የሚፈታተነው እና ለኸይር ነው በሚለው እንውሰድ። ምንም አይደለም፣ ፈተና ያለ ነው። ቢሆንም አላህ ለምን ፈተነኝ አይባልም። ያው ስንፈተንም ለበጎ ነው። ሳንፈተንም ደግሞ የሰው ልጅ ፈተና ሳያይ መኖር አለበት ብዬ አላስብም። መፈተን ጥሩ ነው። ችግርን ማየት አለበት፣ ፍቅርን ማየት አለበት፣ መለየትን ማየት አለበት፣ ማወቅ አለበት፣ መሞከር አለበት። የሰው ልጅ ሁል ጊዜ እየተሟላ ህይወት ውስጥ አይኖርም። የሰው ልጅ አንዳንዴም ሰው አገር ነው ያለ ነው እና የምንለያይበት ጊዜ ሁላ እንደሚመጣ ሁላ ራሳችን ማሳመን ግድ ይላል። ያደለው አንድ ላይ ተሰባስቦ ያሳልፋል። እንዲሁም ደግሞ የፈረደበት እንደ ስደት ጉዳይ ሆኖበት ተለያይቶ የሚያከብርም ይኖራል። ልክ ዛሬ በዚች አሁን በሚቀርጽበት ሰዓት እንደኖርኩኝ ከኔ የባሱም ሊኖሩ ይችላሉ። ታሞ የአልጋ ቁራኛ የሆኑ ተቸግሮ ታርዞ በእስር ቤት የሚኖሩም አሉ ጨለማ ውስጥ። እነሱን ደግሞ ስናስብ እኛ ጠንካራዎች ነን። ወደ ፈለግነው እንወጣለን። የፈለግነው አየር የፈለግነው ብርሃን አይተን ነው የምንቀመጠው የምንጓዘው። እንደፈለገን ወጥተን እንደፈለገን ገፍተን እስከሆነ ድረስ ምንም አልጎደለብኝም። ጉዳቱ የራሴና የራሴ ብቻ ነው፣ ያስተሳሰብ ጉድለት ነው። በተረፈ አልሐምዱሊላህ ወደ ፈለግኩበት በእግሬ ወጥቼ እየገባው ወደ አሻኝ ቦታ መሄድ አለብኝ ካልኩ እየሄድኩ መሄድ የለብኝም ካልኩ በራሴ እንደ መስለኝ ከተጓዝኩ ድረስ አላህ ምንም አላጎደለብኝም። አላህን አላማርረውም። ያው አንዳንዴ ከቤተሰብ ጋር ያለው የምታሳልፉት ነገርና ለብቻቸው ናቸው የምታሳልፉት ነገር ያው ባይገናኝም ያው የስደት ጉዳይ እስከሆነ የሰው ሀገር የሰው ነው በሚለው እንያዘውና አገሬሽ ቢሆን አክስቴ ቤት አጎቴ ቤት ያለሽ ብታጪ ዘመድ አታጭም፣ ዘመድ አዝማድ አታጭም። አገሪሽ ነው። ጎረቤት አታጭም፣ አብሮ አደጌ አታጭም። ዞሮ አልሐምዱሊላህ ለምን ተፈተንኩም ማለት የለብኝም። ያው በሰው ሀገር ላይ እስካለን የሰው ሀገር የተባለበት ዋናው ትልቁ ምክንያት ይሄ አይደል? ስለዚህ ምንም አይደለም። ባለው ነገር አላህ አመስግነን ባለንበት ሆነን እጅ እግር ሰጥቶናል፣ ጤና ሰጥቶናል። ደስተኛ ሆነን የመኖር የራሳችን ግዴታ ይሆናል።
አላህ ምንም የነሳን ነገር የለም፣ ያሳጣን ነገር የለም። አልሐምዱሊላህ ሽኩር ለአላህ ምስጋና ይድረሰው። በዚህ ካላመሰገንኩስ መች ነው የማመስገነው? ሰርቼ ከገባው ወጥቼ ከገባው አግኝቼ ከገባው ከዚህ በላይ ሌላ ነገር ምን እንፈልጋለን? ወደ ፈለኩ ወጥቼ ወደ ፈለኩበት ገብቼ ወደ ቤቴ ከተመለስኩኝ ከዚህ በላይ ምንድን ነው የምንፈልገው? እና አልሐምዱሊላህ ሽኩር ምስጋና ይድረሰው ለአላህ ለማለት ፈልጋለሁ በዚህ አጋጣሚ። እንዲሁም ቤተሰቦቼ ሰብስክራይብ አርጉኝ፣ ላይክ አርጉኝ። የምወዳችሁ የማከብራችሁ በያላችሁበት እንደኔ ለብቻችሁ ሆናችሁ የምታሳልፉት አይዟችሁ። እችን ጊዜ ይኸው እኔም እንግዲህ እያየው ነው። እንደኔ እንዲሁ ብቻችሁ የምታሳልፉት ካላችሁ አይዞኝ፣ አይዟችሁ፣ በርቱ። አንድ ቀን ደግሞ የልባችን ሞልቶ ተሳክቶልን ከቤተሰቦቻችን ጋር ተሰብስበን የምናሳልፍበት ጊዜ ይመጣል። ከምንታዘዝበት ወጥተን የምናዝበት ቀን ይመጣል። ተራርጠን ከምንበላበት ጊዜ ቁጭ ብለን የምንመጣበት ቀን ይመጣል። ለፍተን ለፍተንማ አይቀርም ኢንሻአላህ። ስንለፋ ደስ ያለን ብንለፋ፣ ስንጥር ደስ ያለን ብንጥር፣ ስንሯጥ ደስ ያለን ብንሯጥ፣ ምክንያቱም ለነገቻችን እያመቻቸን ነው። ዛሬ ችግርን ያላወቀ ሰው፣ ዛሬ ችግርን ያልተቋቋመ ሰው ነገ የሆነ ችግር በጤናው ይሁን በስራው ይሁን በላይፉ ይሁን በህይወቱ ይሁን በሆነ ነገር ችግር ቢመጣ ማቋቋም አይችልም። ምክንያቱም መጀመሪያ አንድ ሰው ከራሱ ጋር ያለመደ በኋላ ላይ ብቻ ይለምዳል ማለት ከባድ ነው። እና ምን ለማለት ፈልጌ ነው እንግዲህ ስደት ክፉ ብዙ ነገር አሳይቶናል። ሽኩር ምስጋና ይድረሰው ለአላህ። ባለን ነገር አላህን እናመሰግን። እንግዲህ ይህን ይመስላል ኢዱ ከኔ ጋር። ከእናንተ ጋርስ ምን እንደሚመስል ኮሜንት ላስቀምጡልኝ። በያላችሁበት ሰላማችሁ ጤናችሁ ብዝት ብዝት ሙልት ትርፍ ይበልልኝ። ምርጥ ሀገሬ ልጆች ሰብስክራይብ ያላረጋችሁ ሰብስክራይብ አርጉኝ፣ ኮሜንት አርጉልኝ፣ ላይክ አርጉ፣ ቤተሰብ ሆኑ። በያላችሁበት መልካም ኢድ መልካም ጊዜ። አላህ ይጠብቃችሁ፣ ሰላማችሁን ያብዛልኝ። ሀገራችን ሰላም ትሁን፣ ፍቅር ትሁን፣ ሰላም ትሁን። ያኔ በያለንበት ቦታ አላህ እቅፍ ድግፍ አድርጎ በሰላም ያኑረን። ሰላማችሁ ይብዛ፣ ጤናችሁ ይብዛ። ቤተሰቦች እወዳችኋለሁ፣ አከብራችኋለሁ። በያላችሁበት መልካም ጊዜ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።